ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምናላችሁ ለተሰኞ ሚያዝያ 26 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎችን በመምራት ሰናይት ንጉስ ያብራችሁ ቆያለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ባንኮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ ብድር እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ አንድ ወር ባልሞላ ጊዜ ውስጥ እንደሚወጣ ተገለጸ። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ አንድ ወር ባልሞላ ጊዜ እንደሚወጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በሀገሪቱ ያሉ አምራች ኢንዱስትሪዎች ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎች መፍጠር እንደሚገባቸው አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ያሉት ለአራተኛ ጊዜ የተዘጋጀው ኢትዮጵያ ታምርት ኤክስፖ በከፈቱበት ወቅት ባደረጉት ንግግር ነው። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ መቆየቱን በዛሬው ንግግራቸው ያስታወሱት ዶክተር አብይ አህመድ ይህን ተከትሎም በመሬት በኃይልና በፋይናንስ አቅርቦት ረገድ መሻሻሎች መታየታቸውንም አስገንዝበዋል። ይሁንና በመንግስታቸው በቅርቡ በተደረገ ግምገማ የኢትዮጵያ ፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙት በዘርፉ ለተሰማሩት ኤክስፖ ተሳታፊዎችም ተናግረዋል። በ2018 ዓ.ም ግማሽ ዓመት በአጠቃላይ በባንኮች የተሰጠ ብድር 2.42 ትሪሊዮን ብር መሆኑን የኢትዮጵያ ብሔራዊ ባንክ ባለፈው ጥር ወር መጨረሻ አስታውቆ ነበረ። በሀገሪቱ ካሉ ባንኮች የአንበሳውን ድርሻ የሚይዘው መንግስታዊ የኢትዮጵያ ንግድ ባንክ በተመሳሳይ ወር ባወጣው መግለጫ ባንኩ በግማሽ ዓመቱ የሰጠው 321 ቢሊዮን ብር መሆኑን ገልጿል። የቢሾፍቱ አየር ማረፊያ ለማጠናቀቅ 8.5 ቢሊዮን ዶላር ብድር ያስፈልጋል ተባለ። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ያስገነባ ያለው ግዙፍ አየር ማረፊያ 12.5 ቢሊዮን ዶላር የሚያስወጣ ሲሆን ከዚህ ውስጥ 8.5 ቢሊዮን ዶላሩ በብድር እንደሚሸፈን የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። አየር መንገዱ የተመሰረተበትን 80ኛ ዓመት አስመልክቶ ከፍተኛ የመንግስት ባለስልጣናትና የተቋሙ የረጅም ጊዜ ደንበኞች በተገኙበት በተካሄደው ውይይት መድረክ ላይ የተገኙት አቶ አህመድ ሺዴ መንግስት ለአየር ማረፊያው ግንባታ የሚያስፈልገውን ብድር በማፈላለግ ላይ እንደሚገኝም ገልጸዋል። በዚህ ወቅት ሚኒስትሩ እንዳሉት የአየር ማረፊያው ቀሪ 30% ወጪ በራሱ በአየር መንገዱ የሚሸፈን ይሆናል ብለዋል። የአውሮፕላን ማረፊያ ግንባታው ተከትሎ ከስፍራው ለተነሱ ዜጎች የመኖሪያ ቤት መሰረተ ልማት ገቢ የሚያገኙበት ሁኔታ መመቻቸቱን ሚኒስትሩ የገለጹ ሲሆን አክለውም በአሁኑ ወቅት መሬት የማስተካከል አጥር የማጠርና መሰረት የመጣል ስራ በ750 ሚሊዮን ዶላር ወጪ እየተከናወነ መሆኑንም አስታውቀዋል። በቢሾፍቱ ከተማ አቅራቢያ አውሴራ በተባለ ቦታ ለሚገነባው ለዚሁ ግዙፍ አውሮፕላን ማረፊያ የመሰረት ድንጋይ ከ3 ወራት በፊት ጥር 2 ቀን 2018 ዓ.ም መቀመጡንም አስታውሰዋል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተገለጸ። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ከህብረተሰቡ የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ይህን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ባቀረበበት ወቅት ነው። ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብ ድርጊት ፈጻሚ በረቀቀ መልኩ የሚፈጽሙ በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ አገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰው ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን መናገራቸው ሪፖርተር ዘግበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ በማሊ ሰላምና መረጋጋትን ወደ ነበረበት ለመመለስ የሚደረገውን ጥረት እንደምትደግፍ ሴኔጋል አስታወቀች። በቅርቡ በጎረቤት ሀገር የተፈጸመ ጥቃቶችን ተከትሎ ሰላምና መረጋጋትን ወደ ነበረበት ለመመለስ በሚደረገው ጥረት ማሊን ለመደገፍ ዝግጁ መሆኗን የሴኔጋል ፕሬዚዳንት ባሲሩ ዲዮማዮ ፋዮ ገልጸዋል። የሴኔጋሉ ፕሬዚዳንት ይህንን መልእክት ያስተላለፉት በሀገሪቱ ለሚገኙ የግልና መንግስታዊ መገናኛ ብዙሃን ባሳለፍነው ቅዳሜ በሰጡት ይፋዊ መግለጫ ነው። ወንድም የሆነው የማሊ ሕዝብ በማንኛውም ጊዜ በሚፈልጋቸው ድጋፎች በሴኔጋል ህዝብና መንግስት ላይ እምነቱን መጣል ይችላል ሲሉ የሴኔጋሉ ፕሬዚዳንት ገልጸዋል። ፕሬዚዳንቱ ፋዮ ማሊ በማንኛውም አይነት የጸጥታ ፈተናዎች በገጠማት ጊዜ ከጎኗ ለመቆም ፈቃደኛ መሆናቸውንም አረጋግጠዋል። ሁለቱ ሀገራት በታሪክና በጂኦግራፊ የተሳሰሩ መሆናቸውን በመግለጽ ማሊን የሚነካው ማንኛውም ፈተና ሴኔጋልን የሚመለከት ነው ሲሉ ፕሬዚዳንቱ አጽንኦት መስጠታቸውን ጆዋን ዘግቧል። በአፍሪካ ያለው ሽብርተኝነትና የጸጥታ ችግር እንደ አፍሪካዊ ጉዳዮች ሊቀረፍ እንደሚገባ ጠቁመው ቀውሶችን አስቀድሞ መተንበይ በቀጠናው መካከል ያለውን ትብብር ማጠናከርና የስለላ ልውውጥን ማሳደግ እንደሚያስፈልግም አጽንኦት ሰጥተውበታል። በመጨረሻም ኢራን ላቀረበችው የሰላም እቅድ አሜሪካ ምላሽ መስጠቷን ቴሄራን አስታወቀች። ኢራን ላቀረበችው የሰላም እቅድ ከአሜሪካ ምላሽ ማግኘቷን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ የሰጠችው ምላሽ በፓኪስታን በኩል እንደደረሳቸውና እየተመለከቱት መሆኑን መናገራቸው ታሲኔም የዜና ወኪል ዘግቧል። ይሁን እንጂ አሜሪካ እስካሁን ድረስ ለቴሄራን የሰላም እቅድ ምላሽ መስጠቷን በይፋ አላሳወቀችም። ኢራን ይህንን ብትልም ፕሬዚዳንት ትራምፕ ግን እሁድ ዕለት ለእስራኤሉ ካን ኒውስ እቅዱ ተቀባይነት የሌለው መሆኑንም ተናግረዋል። የኢራን መገናኛ ብዙሃን የቴሄራን ባለ 14 ነጥብ የሰላም እቅድ ዋሽንግተን ጦሯን ከድንበር አካባቢ እንድታርቅ፣ የኢራን ወደቦች ላይ ያላቸውን እገዳ እንድታነሳ እንዲሁም የትኛውም ግጭት እስራኤል በሊባኖስ ላይ የምትፈጽመውን ጨምሮ እንዲቆም የሚጠይቅ ነው ሲሉ ዘግበዋል። እቅዱ በሁለቱ ሀገራት መካከል በ30 ቀናት ውስጥ ስምምነት ላይ እንዲደረስ ይጠየቃል። የኢራን መገናኛ ብዙሃን አክለውም የሰላም እቅዱ ሁለቱም ተፋላሚ ወገኖች አሁን ላይ ያለውን የተኩስ አቁም ከማራዘም ይልቅ ጦርነቱን በዘላቂነት በማስቆም ላይ ትኩረት እንዲያደርጉ ይጠይቃል። መገናኛ ብዙሃኑ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይን ጠቅሰው አሁን ላይ ባለው ደረጃ ስለ ኒውክሌር ድርድር የለም ማለታቸውንም ዘግበዋል። ኢራን በተደጋጋሚ የኒውክሌር ፕሮግራሟን ለሰላማዊ ዓላማ ብቻ የሚውል መሆኑንም ተናግራለች። ነገር ግን ኢራን የኒውክሌር ጦር መሳሪያ ባይኖራትም ዩራኒየም የጦር መሳሪያ ለማምረት በሚያስችል ደረጃ ያበለጸገች ብቸኛ ሀገርም ናት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ ነበርኩ። መልካም ቀን ይሁንላችሁ።